አብዛኞቻችን በመንጋ ነው የምንነዳው። የራሳችን የሆነ የህይወት ፓዝ የለንም። ወዴት እንደምንሄድ አናውቅም። ኦልሞስት 99% የሚሆነው ማህበረሰብ ተመሳሳይ የሆነ ህይወት ላይ ያለ ብዥታ እየተነዳን ያለን። አንዳንዴ ቆም ብለን ስናስብ የምር በህይወታችን ግን ምን እያደረግን ነው ራሳችንን ብንጠይቅ ግራ ነው የሚገባን። በህይወታችን ምን እያደረግን ራሱ እንዳለ ማወቅ ተስኖናል። 1% ግን ዩኒክ የሆኑ ሰዎች ግን ቤት እንደሚሄዱ ወዴት መሄድ እንዳለባቸው እና እንዴት ላይፋቸው መምራት እንዳለባቸው ያውቃሉ። ታዲያ ዛሬ የምነግራችሁ ምንድነው የምር ዩኒክ የሆነ የራሳችሁን ቫልዩ ያለው ህይወት መኖር የምትፈልጉ ከሆነ የምር መከተል ያለባችሁን ፓዝ ነው የምነግራችሁ። የራሳችንን የህይወት ፓዝ በቻልነው አቅም ክሬት ማድረግ ይጠበቅብናል። አንዳንዴ የብዥታ ህይወት ወይም ደግሞ በመንጋ መነዳት ትሄድና የሆነ ታይም ላይ ስነቃ ሪግሬት ታደርጋለህ። የምር ምን አይነት ላይፍ ነው የተጓዝኩት? የምር እንደዚህ አይነት ላይፍ መጓዝ ነበረብኝ? የምፈልገው የህይወት ፓዝ ነው ወይንስ ጀስት ማህበረሰብ ወይም ደግሞ መንግስት ወይም የሆነ አካል መጥቶ እንደዚህ ነው መኖር ያለበት? ትምህርት ቤት ትገባለህ፣ ከትምህርት ቤት ትወጣለህ፣ ስራ ትቀጠራለህ፣ ከዛ በዚህ ሰዓት ትወጣለህ፣ በዚህ ሰዓት ትገባለህ። ኤቭሪቲንግ ስኬጁል በተደረገልህና በተመራልህ ፓዝ ነው እንዲህ መኖር ያለበት? ያ ጥያቄ ይፈጥርባል። የሆነ ታይም ላይ ላይፍ ምንም ሚኒንግ የማይሰጥ ይሆናል። ራሳችን መሆን የምንፈልገውን ሰው መሆን እንችላለን። የመጀመሪያው ፊውቸራችን ወይም ደግሞ ዩኒክ ሆነን የራሳችን ላይፍ ለመኖር ማወቅ ያለብን ነገር ምንድነው? አሁን ላይ ያለንን ከረንት ስታተስ መረዳት። አሁን ላይ ዋጋ የሌለ ሰው ነህ? አሁን ላይ ችሎታ የሌለ ሰው ነህ? አሁን ላይ ጎበዝ ነህ? አሁን ላይ ሰነፍ ነህ? ምን አይነት ሰው ነህ? መጀመሪያ ሁሉም ነገር የሚጀምረው ነገሮችን ከመረዳት በኋላ ነው። አሁን ላይ ያለህበትን ስቴፕ ሳትረዳ፣ አሁን ያለህበትን ደረጃ ሳታውቅ ሌሎች ደረጃዎችን ማሻሻል ስለማችል አሁን ላይ ምንድነው የምር ዋጋ ያለ ሰው ነህ ወይስ ነቲንግ ነህ? ምንም ዋጋ የሌለ ሰው ነህ? አንዳንዴ ሪያሊቲዎችን ፌስ ማድረግ መልመድ አለብን። በቃ ምንም ዋጋ ከሌለ፣ ምንም እውቀት ከሌለ፣ ምንም ባዶ ከሆንክ ኦኬ አሁን ላይ ባዶ ነኝ፣ እውቀት ነኝ፣ ነጭ ወረቀት ነኝ፣ ምንም ማውቀው ነገር የለም፣ በህይወትስ ምንም ነገር የለም የሚለው ነገር you have to understand። አሁን ላይ ያለንበት ነገር ምንድነው? ጥሩ ችሎታ ላይ ነን፣ የሆነ ስኪል አለን፣ የሆነ ስራ አለን፣ ኦር የሆነ የምናስበው ነገር አለ፣ ኦር የሆነ የጀመርነው ነገር አለ። ብቻ አሁን ምን ላይ ነን? አሁን ያለንበት ሲቹዌሽን አብራርተን ማወቅ አለብን። አሁን ያለንበት ሁኔታ ምን ላይ ነው ያለ ነው? በየትኛው የህይወታችን ፌዝ ላይ ግራ ተጋብተናል? የምንሄድበትን አውቀናል ወይንስ እየሄድን ነው? ወይንስ የሆነ ነገር ሞክረን ፌል አድርጎብናል? የትኛው ሲቹዌሽን ላይ ነው ያለ ነው የሚለውን ነገር መጀመሪያ ማወቅ መቻል አለብን። ጎል አለ? ምን አይነት ጎል ነው ያለ? ጎል ከ5 ዓመት ከ2 ዓመት ከ10 ዓመት በኋላ ራስ ምን ላይ ነው የምትለው? ምን አይነት ጎል አለ? እቅድ ምንድነው? ሞስት ኦፍ ዘ ታይም 99% የሚሆነው ፖፑሌሽን እርግጠኛ ሆኜ ልንገራችሁ ጎል የሚባል ነገር የለውም። አይኖ መኪና፣ ቤት፣ አሪፍ ስራ ምናምን ይላል። ኢትስ ናት ኤ ጎል። ይሄ ግን ጎል ሊሆን አይችልም። ጀስት የሆነ ኢማጂኔሽን ኦር ድሪም ነው የሚሆነው። ወይም ደግሞ ድሪም ራሱ ለማለት ይከብዳል። የሆነ ፍላጎት ነው የሚሆነው። የሆነ ጎል ካለ የምትሄድበት ፕላን ይኖራል። ማንንም ሰው ጠይቅ እኮ የተሻለ ህይወት የማይፈልግ ሰው የለም። የተሻለ ቤት የማይፈልግ የለም። የተሻለ ስታትስ የማይፈልግ ሰው የለም። ጎል ምንድነው? ማሳካት የምትፈልገው ነገር ምንድነው የሚለውን ነገር ማወቅ መቻል አለብህ። አሁን ላይ ምን እንደማሳካት እንደምፈልግ፣ ጎልህ ምን እንደሆነ፣ አላማ ምን እንደሆነ ሳታውቅ ምንም ነገር መንቀሳቀስ አትችልም። አትሊስት ወረቀትና እስክሪብቶ አጥተህ መጻፍ መቻል አለብን። you have to clearly ልናየው ይገባል ጎላችንን፣ ማሳካት የምንፈልገውን ነገር። ከዛ በኋላ ነው ወደ ሌሎች ስቴፖች የምንሄደው። አሁን ያለንበትን ስታተስ ማሳካት የምንፈልገውን ነገር ሳናቅ ሌላ ምንም ቦታ መንቀሳቀስ ስለማንችል የሆነ በሰንሰለት እግሩን የታሰረ ሰው ተራመድ ስትለው መንቀሳቀስ እንደማይችል ሁላ ግብና አሁን ያለበትን ቦታ የማያውቅ ሰው ወዴትም ሊንቀሳቀስ አይችልም። ቆም ብለህ አስብ እስኪ ምን እያደረግን ነው? አሁን የምናደርገው ነገር የምር የሆነ ታይም ላይ ቫልዩ አድ የሚያደርግልን ነው? የሆነ ታይም ላይ ተነስተን ይህንን ነገር በማድረግ በጣም ደስተኛ የምንለው ነገር ነው? ይችንም መመለስ መቻል አለብን። አሁን ላይ ምን እያደረግን እንደሆነ ዲፋይን ማድረግ መቻል አለብን። 1 ዓመትና 2 ዓመት ከነበርክበት አሁን ተሻሽለሃል። ምን የተለየ ነገር አለ? አብዛኛው ሰው እኮ ከ5 ዓመት በኋላ ስትሄድም ያስቀመጥክበት ቦታ ነው የምታገኝ። ከ10 ዓመት በኋላ እንደዛ ነው የምታገኝ። ሁሉም ሰው በቃ እዛችሁ ነገር ላይ ነው እየደጋገመ ያለ እየኖረ ያለ። አንተ ታዲያ ግን ከሌላው መለየት ከፈለክ የሆነ ነገር አቺቭ ማድረግ ፈልጋለሁ ካል ከ1 ዓመት በፊትና ከ2 ዓመት በፊት የነበረ ፐርሰናሊቲ እዛው ላይ ነህ። በመጥፎ ነገር አይደለም ፐርሰናሊቲያችን ማሻሻል አለብን ኦር መቀየር አለብን። በመልካም ነገር ከነበረ ማንነት ከነበረ ችሎታ ምን ጨምራል? ከ1 ዓመት በፊት ምን ነበርክ? አሁን ላይ ምን አለ? ከ2 ዓመት በፊት ምን አይነት ሰው ነበርክ? አሁን ምን የተለየ ነገር አዳርጋል? ለምሳሌ እኔ ጋር ብትመጣ ከ1 ዓመትና ከ6 ወር በፊት የሆነ መጽሐፍ ማንበብ ከአካዳሚካል መጽሐፍ ውጪ ማንበብ አልወድም ነበረ። ኮንቴንት ክሬት ለማድረግ ኢማጂን አድርጌው አላውቅም ነበረ። በቃ አዲንግ በየጊዜው የሆነ ነገር በላይፍ ላይ አድ ማድረግ መቻል አለብን።
2 ዓመት በፊት ከነበረው ፐርሰናሊቲ ጋር ተመሳሳይ የሆነ ፐርሰናሊቲ እና ተመሳሳይ የሆነ አቅም ከሆነ ያለ እመነኝ የምንኖረውም ላይፍ ያችኑ ተመሳሳይ የሆነችዋን ላይፍ ነው ከ2ም ከ3ም ከ4ም ከ5 ዓመት በኋላ እየደጋገም የምትሄደው። ሪያሊቲው ላይ ግን ምንድነው ማወቅ ያለብህ ከ2 ዓመት በፊት ከነበረው ፐርሰናሊቲ አሁን ላይ የተወሰነ አንድም ነገር ትሁን የተወሰነ ነገር አድ ማድረግ መቻል አለብህ። የተወሰነ ነገር መጨመር መቻል አለብህ። እነዚህን እውነታዎች መጀመሪያ ፌስ ማድረግ አለብን። እውነታዎች መጋፈጥ መቻል አለብን። አሁን ላይ ምን ላይ ነኝ? ምን ችሎታ አለኝ? ከ5 ዓመት በኋላ ምን እንደምታይ አምና ከነበረው ፐርሰናሊቲ አሁን ዘንድሮ ምን የተሻለ ነገር አለኝ? ምን የተለየ ነገር አለ? እነዚህን ክሊር ነው አድርገን ማንም ለኔ አይደለም የምትመልስልኝ ለሌላ ሰው አይደለም ለራሳችሁ ይሄንን ነገር ግልጽ መሆን አለባችሁ። እውነታውን ካልተጋፈጥ ከማጎኖችን ስታቅ ነው እነዛን ነገሮች ማሻሻል የምትችለው። እውነታህን ተጋፈጥ። ሁለተኛው 1% ውስጥ ወይም ራሳችን ማሻሻል ከፈለግን ማወቅ ያለብን ነገር ምንድነው? ቫልዩያችን ምን ያህል ነው? እኛ ለገበያው ምን ያህል ወርዝ እናደርጋለን? ታይማችን ምን ያህል ወርዝ ያደርጋል? ምን ያህል ስኪል አለኝ? ለገበያው ፕሮቫይድ የማደርገው ምን ያህል ችሎታ አለኝ? ኢቭን አንድ ሰው ተቀጥሮ ሲሰራ በቀን ምን ያህል ወርዝ አደርጋለሁ? በሰዓት ምን ያህል ወርዝ አደርጋለሁ? ኦኬ ተቀጣሪ አይደለም። እሺ ታይምህ ምን ያህል ወርዝ ያደርጋል? ታይምህ ወርዝ የሚያደርገው የምታሳልፍበት ነገር ነው። የኔ ታይም ወርዝ የሚያደርገው አሉባልታ ለማየት ወር ደግሞ የሆነ ሰው ሲጣላ ለማየት ወር ደግሞ የሆነ ሰው ሲሰዳደብ ቲክቶክ ላይ ለማየት ከሆነ ወርዜ ምንድነው? ቫልዩ ምንድነው? እኔ 1 ሰዓት 30 ደቂቃ 2 ሰዎች ሲሰዳደቡ አየው ማለት ወርዝ ማድረገው ስድድብ ለማየት ብቻ ነው ማለት ነው። ኢን ሪያሊቲ ግን የምር መሻሻል እንፈልግ ከሆነ ወርዝ የምታደርገው በሰዓት ምን ያህል ወርዝ ታደርጋለህ? ምን ያህል ችግር መፍታት ትችላለህ? ምን ያህል ተንቀሳቀሰ የሆነ መስራት ትችላለህ? ምን ያህል ታይምህን የሚጠቅም ነገር ላይ አድ ታደርገዋለህ? የምር የሚጠቅምህ ነገር ላይ ታይምህን አድ እያደረግከው ከሆነ ያ ነገር ምንድነው? ወርዝ የሚያደርገው ታይምህ በምታሳልፈው ነገር ላይ ጥሩ ነገር ላይ ካሳለፍ ኦኬ ታይሜ ወርዝ የሚያደርገው ይሄን ያክል ነገር ነው። ለምሳሌ አንድ መጽሐፍ ለማንበብ 1 ሰዓት በየቀኑ 1 ሰዓት እያሳለፍክ ከሆነ ኦኬ ታይሜ ወርዝ የሚያደርገው መጽሐፍ ታነበታ አንሊሚትድ የሆነ ዕውቀት እየራስን እየመገብክበት ነው። እንደዚህ አይነት ወርዝ የምታደርገው ነገር ሰዓት ወርዝ የሚያደርገው ከቤተክርስቲያን ለመሄድ ታይሜ ወርዝ ያደርጋል። ከፋሚሊ ጋር ለማሳለፍ ወርዝ ያደርጋል። ስራ ለመስራት ወርዝ ያደርጋል እንጂ ወርደህ የምትገኝ ከሆነ እመነኝ መቼም ነው ኢምፕሩቭ የማታደርገው። ስለዚህ ምን ያህል ወርዝ ታደርጋለህ? ቀኑን ሙሉ ሰርተህ 150 ብር የሚከፈል ከሆነ በቃ 150 ብር ነው ወርዝ የምታደርገው። ቫልዩ የ150 ብር ችግር ነው በቀን የምፈታው። ሶ ቫልዩ ማሻሻል ይኖርብሃል ማለት ነው። ገበያው ላይ ኮምፒት ማድረግ ታዲያ ቫልዩን ለመጨመር በየቀኑ መማር ይኖርብሃል። በየቀኑ ማሻሻል ይጠበቅብሃል። በየቀኑ አዳዲስ ስኪሎችን፣ ችሎታዎች ለምሳሌ ከሰው ጋር የመነጋገር ችሎታችን፣ ኮሚኒኬሽን ስኪሎቻችን፣ ገንዘብ ማኔጅ የማድረግ ስኪሎቻችን ኤቭሪዴይ አንዳንድ ስኪል እየተማርክ ትሄዳለህ። ኤቭሪ 6 መንዝ አዲስ ቻሌንጅ ውስጥ ትገባለህ። ኤቭሪ 3 መንዝ አዲስ ነገር ለራስህ ታጸዋለህ። የምችለው በየጊዜው የምትጨማምራቸው ስኪሎች አድ የምታረጋቸው ቫልዩዎች ይደመሩና ያንተን ቫልዩ ከፍ ያደርጉልህ። ቫልዩን ካላወቅከው የሆነ ኦፖርቹኒቲ አግኝተህ ራሱ ምን ያህል ወርዝ ታረጋለህ ብትባል ምን ያህል ወርዝ የምታረገውን ቫልዩ ማወቅ ይጠበቅበት። ሶስተኛው የምር 1% መሆን እፈልጋለሁ፣ ራሴን ማሻሻል እፈልጋለሁ፣ ከተወሰነ ጊዜ በኋላ ጥሩ የላይፍ ስታተስ እንዲኖረኝ እፈልጋለሁ የምትል ከሆነ ሪፕሮግራም ዩር ኢንቫይሮንመንት። ወደዳችሁም ጠላችሁም ኢንቫይሮንመንታችሁ አይዘር ቢልድ ያደርጋችኋል ወይም ደግሞ ይሰባብራችኋል። ኢንቫይሮንመንት የምንውልበት ቦታ፣ የሚከቡን ሰዎች፣ በዙሪያችን ያለው ነገር ሊያሳድግም ይችላል፣ ወደ ቁልቁልም ሊወረውር ይችላል። ለምሳሌ ከማጋ ነው የምትሉ ጓደኞች እነማን ናቸው? ከቤተሰቦች ገርልፍሬንድ ኦር ቦይፍሬንድሽ፣ የምታሳልፈው ኦንላይን ጓደኞቻችሁ፣ የምታነቡ መጽሐፍ ወሮ ደግሞ ኮንሱም የምታደርጉት ነገር እንዳለ እንደ ኢንቫይሮንመንት ነው። ኢንቫይሮንመንታችን ሪፕሮግራም ማድረግ ካልቻለን እመኑኝ መቼም ነው የማትሻሻል። ኢንቫይሮንመንት በጣም ትልቅ ፋክተር አለው። የምትውልበት አካባቢ ጓደኛ ቶክሲክ የሆነ ነገር እያወራል የምትል ከሆነ እመነኛ አንተም ቶክሲክ ነው የምትለው። ፋሚሊ እንደማትችል ደጋግሞ የሚነግር ከሆነ ማትችል መሆንህን አንተ ነህ እንደውም ቀድመህ ፕሩቭ የምታደርግላችሁ። ገርልፍሬንድ እንደማትችል ኦር ደግሞ ሰፖርቲቭ ካልሆነች ኦር ደግሞ ኔጌቲቭ ነገር ከሆነ የምትመግበህ አንተም ሞስት ኦፍ ዘ ታይም ኔጌቲቭ ነገር ነው የምታወራው። ኦንላይን ላይ ኮንሱም የምታደርገው አሉባልታ፣ ስድብ፣ ወሬ ምናምን እንደዚህ አይነት ነገር ከሆነ አንተም የእንደዛ ባይ ፕሮዳክት ውጤት ነው የምትሆነው። ሶ ኢንቫይሮንመንትን ሺፍት ማድረግ መቻል አለብህ። ኢንቫይሮንመንትን እንዴት ማሻሻል እችላለሁ ልትለኝ ትችላለህ። በዚህ ሰዓት በጣም ኮመን የሚነሳ ጥያቄ ስለሆነ መጀመሪያ ምን ማለት ነው
የተሳሳተ ኢንቫይሮንመንት ውስጥ መሆናችን ራሱ ማወቅ በጣም ትልቅ ነገር ነው። የተሳሳተ ኢንቫይሮንመንት ውስጥ መሆናችን ካወቅን በኋላ ኢንቫይሮንመንታችንን ሽፍት ማድረግ ነው። ጓደኞች እንደማትችል ነው የሚነግሩ ኦር ደግሞ ካንተ ጋር ተመሳሳይ ዓላማ የላቸው። በቀን 2 ሰዓት 3 ሰዓት ከጓደኞች ጋር የዞርክ ነው የምታሳልፈው። በቀን 3 ሰዓት 4 ሰዓት ኦንላይን ላይ ቻት እያደረክ ኦር ደግሞ ስክሮል እያደረክ ነው። ያንን ነገር ነው ኢንቫይሮንመንት ሽፍት የምታደርግ። እንዴት ኢንቫይሮንመንትን ሽፍት ማድረግ እችላለሁ? ኦኬ የመጀመሪያው ነገር ፍሬንድ ዞንን መቀየር። ፍሬንድ ዞንን ለመቀየር ኦኬ የተሳለ ስታተስ ያላቸው ፍሬንዶች ጋር አፕሮች ለማድረግ አልደርስም ልትል ትችላለህ። ኦኬ ዩር ኦንላይን ፕሬዘንት ነው አሁን በዛ ኢንቫይሮንመንት የምትለው። የምታነባቸው መጽሐፎች ምንድን ናቸው? መድረስ የምንፈልግበት ቦታ ኦር ማወቅ የምንፈልገውን ነገር የሚያግዝ መጽሐፍ በጣም ከመጠን በላይ ያሉ እነዛን መጽሐፎች አውትሶርስ አድርጎ ማንበብ። ኦንላይን ላይ የምታሳልፈውን ታይም እንዳለ ለአንተ ዓላማና ሰፖርት ለሚያደርግ ነገር ማሳለፍ። ኦንላይን ላይ ኮንሱም የምታደርጋቸው ሰዎች፣ የምትከተላቸው ሰዎች፣ ላይክ የምታደርጋቸው ሰዎች፣ ኢንጌጅ የምታደርጋቸው ሰዎች ምን አይነት ሰዎች ናቸው? ከአንተ ጋር ተመሳሳይ ዓላማ ያላቸው ላይክ ማይንድድ የሆኑ ሰዎች ነው ስታይ የምትለው። እንደዚህ አይነት ሰዎች እያየ ከሆነ ኢንቫይሮንመንትን ሽፍት አድርገዋል። አንዳንዴ በዙሪያችን ሰፖርት የሚያደርጉ ኦር ደግሞ ከአንተ ጋር ተመሳሳይ የሆነ ዓላማ የሌላቸው ኦር ደግሞ ያንተን እይታ የማያዩልና ኢንቫይሮንመንት ቶክሲክ ነው ብለህ የምታስብ ከሆነ ለብቻ መሆንን መፍራት የለብህም። አንዳንድ ቶክሲክ የሆነ ኢንቫይሮንመንት ውስጥ ከመሆን ይልቅ ለብቻ ሆነ የራስን ኢንቫይሮንመንት ራስ ማይንድ ሴት ውስጥ መገንባት መቻል አለብህ። ያንን ማይንድ ሴት ያንን ኢንቫይሮንመንት ራስ መገንባት ከቻልክ ሌላ ምንም አይነት ኢንቫይሮንመንት አያስፈልግም። መጽሐፍን ፕሪፔር ታደርጋለህ። ኦንላይን ላይ ዩቲዩብ ላይ ቲክቶክ ላይ ኢንስታግራም ላይ የምታያቸውን ሰዎች አንተ ለምትፈልገው ኢንቫይሮንመንት እንዲሆን አድርገህ ታዘጋጃለህ። ከዛ ውጪ ለብቻ የምታሳልፈውን ታይም እና ማይንድ ሴት ለአንተ የሚመች ኢንቫይሮንመንት አድርገህ መገንባት ከቻልክ that's all ፒስፉል የሆነና አንተ ደስተኛ የምትሆንበትን ላይፍ ራሱ መገንባት የምትችለው የምትፈልገውን ነገር ኮንሱም ስታደርግ ነው። አራተኛው ኤቭሪዴይ ለራሳችን ኢምፕሩቭመንት የሚጠቅመን ታይም መስጠት። አይ ኖ አሁን ላይ ሩጫው በጣም ከፍተኛ፣ አብዛኛው ሰው አይደለም ለራሱ ጊዜ መስጠት የሆነ ኖቲስ ራሱ አያደርገውም። ለራስ ጊዜ መስጠት አለበት። ራስን ቢልድ የምታደርግበት የተወሰነ ታይም በየቀን ያስፈልጋል። ምክንያቱም በዚህ ሰዓት ኮምፒቲሽኑ በጣም ከፍተኛ። ራስን ቢልድ ማድረግ ካልቻልክ ነገሮች አሁን በኮምፒቲሽን ጊዜ ይነሱዋል። ጊዜ ይነሱና የሆነ ታይም ላይ ግን ከገበያ ውጪ ከውድድር ውጪ ነው የሚያደርጉ ራስን ማሻሻል ስላልቻልክ። ምክንያቱም ሌሎች በዚህ ሰዓት አንገታቸውን ደፍተው ራሳቸውን የሚያሻሽሉ በጣም ብዙ ሰዎች አሉ። ራስን ማሻሻል ካልቻልክ ራስን እየመወረድክ አይደለም። በቀን ፊክስድ የሆነ ለራስ ዲቨሎፕመንት፣ ለራስ እድገት፣ ለራስ የምትሰጠው ሰዓት ነው። እቺን ሰዓት ምን ላይ ፎከስ ታደርጋለህ? ሪዲንግ፣ ጸሎት፣ ኢሞሽናል ኢንተለጀንስ መሆን፣ ወርክአውት you have to be strong። እነዚህ ነገሮች ላይ የግድ በየቀኑ ታይም ልንሰጥና ኢንቨስት ልናደርግ ይገባል። በአምስተኛነት ደረጃ ራሳችንን ማሻሻል ከፈለግን ስታርት ቱዴይ ጋይስ። መቼም ቢሆን ፐርፌክት ታይሚንግ አይመጣም። ብዙዎቻችን ፐርፌክት ታይሚንግን እየጠበቅን ዘራይት ታይሚንግ የሚባለው ነገር ያመልጠናል። ብዙዎቻችን ከ5 ዓመት በፊት መጀመር የነበረብን ነገር ነበረ። ለምሳሌ ኮንቴንት ክሪኤሽን ከ5 ዓመት በፊት የጀመረ ሰውና አሁን የሚጀምር ሰው ቻሌንጁም ተመሳሳይ አይደለም። ኦፖርቹኒቲውም ከ5 ዓመት በፊት ጀምረ ቢሆን ኖሮ የተሻለ ነው። ኤቭሪ ታይም ዛሬ መጀመር እያለብን የሆነ ነገር ስናሳልፈው የተሻለውን ኦፖርቹኒቲ እድሉን እያሳለፍን ነው። ከዛ በኋላ ግን ዘ ቤስት ታይሚንግ መች ነው? ዛሬ። ፐርፌክት ታይሚንግ የሚባል ነገር የለም። አብዛኞቻችሁ በቃ የሆነ ነገሮች እስኪገጥሙልን ነገሮች ሙልት እስኪሉ እንጠብቃለን። እንደዛ ሀፕን መቼም ነው የማያደርገው። መቼም ነው እንደዚህ አይነት ነገሮች ፐርፌክት ሆነው ማንጀምሩ። ስለዚህ የሆነ ነገር መጀመር አለብን። መጀመር የምንፈልገው መጽሐፍ ሊኖር ይችላል። መጀመር የምንፈልገው ኮርስ አለ። መጀመር የምንፈልገው ቢዝነስ አለ። መማር የምንፈልገው ስኪል አለ። ምናልባት ቢልድ ማድረግ የምንፈልገው ሀቢት ሊኖር ይችላል። በቃ ቀጣይ ሳምንት፣ ቀጣይ ወር፣ ቀጣይ ዓመት፣ ቀጣይ 6 ወር የሚለውን ነገር ከአይምሯችን እናውጣው። ዛሬውኑ እንጀምረው። ዛሬ አንድ መጥፎ ሀቢት ነበረብኝ፣ እሱን ትቼ አንድ ጥሩ ነገር መጀመር እፈልጋለሁ ካል ዛሬ እንጀምር። ቶሎ መሞከር፣ መውደቅ፣ መነሳት፣ መማርን ወዲያው መልመድ መቻል አለብን። ከዛሬ የተሻለ ፐርፌክት ታይሚንግ የለም። ዛሬ ለማሻሻል ዝግጁ ካልሆንኩ ነገ እንደማሻሽለው ምንም ጋራንቲ አልሆነም። ዛሬውኑ ጀምሩት። ሄድ ሞክሩት፣ ፌል አርጉ፣ ተሳሳቱ፣ ኢምፕሩቭ አርጉ፣ ውደቁ፣ ምናምን ነገር እንውደቅ። ከወደቅም በኋላ ሌትስ ትራይ የሆነ አድቬንቸር ውስጥ እንግባ። መሞከር የምንፈልገው ነገር የሆነ አይ ኖ ዩኒክ የሆነ ነገር ነው። ስፔሻሊ ወጣቶች ሆነን መሞከር የምንፈልገው ነገር ካለ ጎሄድ አስሎንጋስ የሚጠቅም ነገርና የማይጎዳ ነገር እስከሆነ ድረስ ሃይማኖታችንን እስካልጣስን ወንጀል እስካልሰራን መጥፎ ነገር እስካልሆነ ድረስ ሪዛልት ይኖረው አይኖረው ጥሩ ነገር ነው። መሞከር እፈልጋለሁ የምንለውን ነገር ካለ ጋይስ
ዛሬውኑ እንጀምረው። ከዛሬ የተሻለ ታይም አይኖርም። ዞር ብለህ ወይኔ ሞክሬው ኖሮ ከምትል ዛሬ ሞክረው ይሄንን ነገር እኮ ሞከርኩት ግን አልሆነም ኦር ከኔ ጋር አይሄድም ይሄንን ነገር ተመሬበታለሁ ትላለህ። ዛሬ ነው የምላችሁ ይሄ ነው በቃ ልዩነት የሚፈጥረው። የምር እነዚህን ነገር 5 ነገሮች አንደርስታንድ አድርገን ህይወታችን ውስጥ ማስገባት ከቻለ ሌላ ምንም የተለየ ሳይንስ የለም እመኑኝ በቃ። ስለዚህ ጋይስ የራሳችሁን ላይፍ ለመኖር መቼም ቢሆን እንዳትፈሩ። ቻሌንጁ ከባድ ሊሆን ይችላል ግን ጀስት ትራይት ሞክሩት። ጽድት ያለ ሙከራ ነው በቃ ጽድት ያለ ላይፍ ነው የሚኖራችሁ። ለቻላችሁት ጊዜ ያክል ጥሩ ነገር እስከሆነ ድረስ በየአመቱ አዳዲስ ነገር ጥሩ እስከሆነ ድረስ ሞክሩ፣ በህይወታችሁ አስገቡ። ከዚህ በፊት ታይም ማኔጅመንት ላይ ሰራራላችሁ ቪዲዮ አለ፣ ገብታችሁ ቼክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ አድርጉ። ይህን ግሩም የሆነ ፋሚሊ በመቀላቀል እንደዚህ አይነት ጠቃሚ መረጃ ራሳችሁን በመመገብ ራሳችሁን ማሳደግ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።